በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ባለፈው ጊዜ የአሁናዊ የወንጌላዊ ክርስትና ተግዳሮቶች ከቤተ ክርስቲያን አመራር አኳያ መነጋገር ጀምረናል። በመግቢያችን እንዳነሳነው ወንጌላዊ ክርስትና ላለፉት 2000 ዓመታት በልዩ ልዩ ተግዳሮቶች ውስጥ አልፏል። እነዚያ ልዩ ልዩ ተግዳሮቶች ወንጌልን ማስቆም አልቻሉም። አንድም ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን የገሃነም ደጆች እንዳይችሏት አድርጎ እንደሚመሰርታት በሰጠው የተስፋ ቃል ለጴጥሮስ፣ እንደዚሁም ደግሞ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በተለየ ጊዜ በገሊላ ተራራ ከማድረጉ አስቀድሞ ታላቁን የወንጌል ተልእኮ አደራ በሰጣቸው ጊዜ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ሆናለሁ ብሎ በሰጣቸው ተስፋ መሰረት እርሱ ከቤተ ክርስቲያን ጋር ስላልተለየ፣ እርሱ ሞትን ድል አድርጎ የተነሳ ሕያው ጌታ ስለ ወንጌል ራሳቸውን ከሰጡ፣ ስለ ወንጌል ዋጋ ከከፈሉ፣ ስለ ወንጌል ከተጠሉ፣ ከተሰደዱ፣ ዓለም ካልተገባቻቸው፣ በምድረ በዳ ከተቅበዘበዙ ሁሉ ጋር ስለነበረ እነርሱ በብዙ ዋጋ አገልግሎታቸውን ፈጽመው በክብር እያለፉ ወንጌል ከትውልድ ወደ ትውልድ እየተሻገረ ዛሬ ደርሷል። ተግዳሮቱ ዛሬም አለ። የዛሬው ተግዳሮት የራሱ ባህሪ ያለው፣ የዛሬው ተግዳሮት የራሱ ጉልበት አለው። የዛሬው ተግዳሮት እንደየአውዱና መቼቱ የተለያየ ነው። የወንጌል አማኞች ወይም ወንጌላውያን አብያተ ክርስቲያናቶች በያሉበት ዘመንና በያሉበት ስፍራ ስለ ወንጌል በልዩ ልዩ ፈተናና ተግዳሮት ውስጥ ያልፋሉ። የዛሬው ወንጌላዊው ክርስትና ካሉበት ተግዳሮቶች ዋነኛው እና ተቀዳሚው ትልቁ የቤተ ክርስቲያን አመራር ጉዳይ ነው ያስባለሁ። በእርግጥ የቤተ ክርስቲያን አመራር ለሁሉም ተግዳሮቶች መዘውር ሊሆን ይችላል። ሁሉም ተግዳሮቶች እንዲኖሩ ሊረዳቸው ይችላል። እንዲበዙ፣ እንዲሰፉ፣ እንዲወሳሰቡ ሊያደርጋቸው ይችላል። የቤተ ክርስቲያን አመራር ተግዳሮትን ያሸነፈ ቢሆን፣ ከተግዳሮት በላይ ቢሆን፣ ሌሎቹ ተግዳሮቶች የሚኖራቸው ውጤት፣ ሌሎቹ ተግዳሮቶች የሚኖራቸው ኢፌክት ይህን ያህል ከባድ አይሆንም። ቤተ ክርስቲያን ስለ አመራር፣ ስለ እረኝነት አገልግሎት በጣም ልታስብ የሚገባበት ጊዜ ይሄ ጊዜ ነው። እንግዲህ ቤተ ክርስቲያን ወንጌላዊ ክርስትና፣ ወንጌላዊት ቤተ ክርስቲያን ከሚገጥሟት ተግዳሮቶች በዋነኝነት 3 ትልልቅ ተግዳሮቶች እናነሳለን። በመጀመሪያው ጥቅል ውስጥ ወይም በመጀመሪያው ፓኬጅ ውስጥ የምናነሳቸው 3 ነገሮች ይኖራሉ። ሁለተኛው እንደዚሁ ትልቅ አንኳር ተግዳሮት ብለን የምንለው ከመሪነት አንጻር፣ ሶስተኛውም እንዲሁ ይቀጥላል። በእያንዳንዱ ጥቅል ውስጥ በእያንዳንዱ ፓኬጅ ውስጥ 3 ነገሮችን አነሳለሁ። በመጀመሪያው ጥቅል ውስጥ በዛሬው በምናነሳው ጥቅል ውስጥ ትልቁ የቤተ ክርስቲያን ተግዳሮት የመሪዎች ጥሪና ስምሪት ጉዳይ ነው። ስለ መሪዎች ጥሪና ስምሪት ስንነጋገር የመጀመሪያው ነጥባችን ነጥብ 1 ልንለው እንችላለን፣ የመሪዎች አለመወለድ ጉዳይ ነው። መሪዎች አልተወለዱም። መንፈሳዊ መሪዎች አልተወለዱም። ክርስቲያናዊ መሪዎች፣ መጽሐፍ ቅዱሳዊ መሪዎች አልተወለዱም ብለን ስንል የእግዚአብሔር ቃል እንደሚል አብዛኞቹ መሪዎች ዳግመኛ አልተወለዱም። በእርግጥ ይሄ ብዙና ትንሽ የሚለው ቁጥር በአሃዝ ተሰፍሮ ተቆጥሮ ተለክቶ እንዲቀመጥ ሰፊ ጥልቀት ያለው ጥናት ማድረግ ያስፈልግ ይሆናል። ከምናየው፣ ከምንሰማው፣ ከምናልፍበት፣ ከሚገጥመን፣ ከምንታገለው ነገር ጋር ተነስተን ግን ስንመለከት በቤተ ክርስቲያን ውስጥ በአጥቢያ ህብረቶች፣ በአጥቢያ አብያተ ክርስቲያናት፣ ከአጥቢያ አብያተ ክርስቲያናት በላይ ባሉ መዋቅሮች፣ በቤተ እምነት አመራሮች የምናስተውለው ነገር አብዛኞቹ ችግሮች የሚነሱት፣ አብዛኞቹ አለመግባባቶች ብንላቸው፣ አብዛኞቹ መሰናክሎችና መደናቅፎች ብለን ብንላቸው የሚነሱት እንደገና ስለመወለዳቸው
እንደገና ስለመፈጠራቸው በወንጌል አዲሱን ህይወት በእርግጥ ስለማግኘታቸው እርግጠኛ ከማንሆንባቸው መሪዎች ነው። ይሄን ብለን ስንል ምን ማለታችን ነው? እንደገና መወለድ ያስፈልገናል። በመጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 3 የአይሁድ መምህር የነበረው ኒቆዲሞስ ወደ ኢየሱስ በመጣ ጊዜ የተነጋገሩትን እናስታውሳለን። ኒቆዲሞስ ኢየሱስን በማታ መጥቶ መምህር ሆይ ይሄ አንተ የምታደርገውን ነገር እግዚአብሔር ከእርሱ ጋር ካልሆነ በስተቀር ማንም ሊያደርገው አይችልም ብሎ አለው። በእርግጥ ትልቅ አድናቆት ነው፣ ትልቅ ምስክርነት ነው፣ ትልቅ ግብረ መልስ ነው፣ እውነት ነው። ግን አንድ ሊገባው የሚገባ ነገር አለ። ከአድናቆት ያለፈ ነገር ያስፈልገዋል። ከደጋፊነት ያለፈ ነገር ያስፈልገዋል። አብሮ ለመሰለፍ ከመፈለግ ያለፈ ወይም ደግሞ በዚያ ህብረት ውስጥ ለመጠራት እድል ፈንታ ለማግኘት ከመፈለግ ያለፈ ነገር ያስፈልገዋል። ኒቆዲሞስ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ብሎ አለው። እንግዲያውስ ኒቆዲሞስ ከባድ ጥያቄ ነው የጠየቀው። ሰው እንደገና ወደ እናቱ ማህፀን ገብቶ እንዴት ወደ እናቱ ሆድ ገብቶ እንደገና እንዴት ሊወለድ ይችላል ብሎ አለ። በእርግጥ ስጋዊው አእምሮ ይሄን ሊረዳው አይችልም። ፍጥረታዊው አእምሮ ይሄን ሊረዳው አይችልም። መሬታዊው አእምሮ ይሄን ሊረዳው አይችልም። መንፈሳዊ ነገር ነው። ስለ መሬታዊ ነገር ስነግራችሁ ካልገባችሁ ስለ መንፈሳዊ ነገር ብነግራችሁ እንዴት ይገባችኋል ብሎ ያለውም ኢየሱስ ስለዚህ ነው። ግን ምንድን ነበር ያለው ኢየሱስ? ልብ ብለነው እንደሆነ ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ ብሎ አለው። እውነት ነው። ዳግመኛ መወለድ በጣም ወሳኝ ነው። ይሄ የተጠራንበት ህይወት፣ ይሄ የዳንበት ህይወት፣ ይሄ ከእግዚአብሔር ጋር ህብረት ያደረግንበት ህይወት፣ ይሄ በክርስቶስ ኢየሱስ የቤዛነት ስራ የኃጢአት ይቅርታን ተቀብለን ለእግዚአብሔር ወንዶችና ሴቶች ልጆች የሆንበት ህይወት መሬታዊ አይደለም፣ ሰማያዊ ነው፣ መንፈሳዊ ነው፣ ስጋዊ አይደለም። እና ይሄ መንፈሳዊው ህይወት የሚጀምረው ከመንፈስ ከመወለድ ነው። ይሄ ከእግዚአብሔር ከመወለድ ነው። ሐዋርያው ጴጥሮስ እንደሚለው ከማይጠፋው ዘር ተወልዳችኋል ብሎ እንደሚል ከማይጠፋው ዘር መወለድ ያስፈልገናል። ከማይጠፋው ዘር ካልተወለድን በስተቀር ሊሆን አይችልም። አንዱ እሱ ነው። ሌላው ሐዋርያው ጳውሎስ ስለዚህ ስለ አዲሱ ልደት በጻፋቸው መልእክቶች ውስጥ ለአብያተ ክርስቲያናቱና ለቤተ ክርስቲያን መሪዎች፣ አገልጋዮች በጻፋቸው መልእክቶች ውስጥ በተደጋጋሚ እንደሚያነሳ እናስታውሳለን። የልጅነት ጉዳይ ለሐዋርያው ዮሐንስም በመልእክቶቹ ውስጥ ደጋግሞ ሲያነሳ እንደምናስተውለው በጣም ቁልፍ ነገር ነው። በክርስትና ውስጥ ልጅነት በጣም ወሳኝ ነው። የእግዚአብሔር ልጆች ለመሆን እንደገና መወለድ ያስፈልጋል። ምክንያቱም ክርስትና ሃይማኖታዊ ልምምድ ብቻ አይደለም። ክርስትና ሃይማኖታዊ ቋንቋ ብቻ አይደለም። ክርስትና ሃይማኖታዊ ስርዓት ብቻ አይደለም። ክርስትና ሃይማኖታዊ አደራረግ ብቻ አይደለም። ክርስትና ከእግዚአብሔር ጋራ ዓለም ከማታውቀው ከእግዚአብሔር ጋራ በገሃዱ ዓለም ከማይታየው ከማይጨበጠው ከማይዳሰሰው የሁሉ ፈጣሪ ከሆነው ሁሉን ከሚያኖር ሁሉን ከሚመግብ ከእግዚአብሔር ጋራ አብረን ህብረት እያደረግን መስተጋብር እያደረግን የምንኖርበት ህይወት ነው። ከእግዚአብሔር እንደገና መወለድ ያስፈልጋል። ክርስትና ሐዋርያ ጳውሎስ በኤፌሶ ምዕራፍ 2 እንደሚናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ እንደሚል ከሞት ወደ ህይወት የተሻገርንበት ህይወት ነው። የሐዋርያ ጳውሎስን መልእክቶች ልብ ብለናቸው እንደሆነ ካሮጌ ወደ አዲሱ የመጣንበት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ ይለናል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል ብሎ ይለናል። ክርስትና የአሮጌና የአዲስ ጉዳይ ነው። ክርስትና የሞተውና የተነሳው ህይወት ጉዳይ ነው። ክርስትና ያበቃው ያለቀው ያለፈውና በክርስቶስ የሆነው በክርስቶስ የተገኘው በክርስቶስ የመጣው አዲሱ ማንነት ጉዳይ ነው። በእነዚህ ሁለቱ መካከል ካለፈው የቀጠለ ማንነት ካለፈው የቀጠለ ኑሮ አይደለም። ዝም ብሎ ካለፈው የሚቀጥለው ምናልባት በተክለ ሰውነት በአጸደ ሰውነት ኖረን በስጋ መኖራችን ነው። ግን መንፈሳችን ነፍሳችን ከእግዚአብሔር እንደገና ተፈጥራለች፣ እንደገና ተወልዳለች። ክርስትና አሮጌው አፕግሬድ የተደረገበት የዘመነበት ወይም አሮጌው የተሻሻለበት ህይወት አይደለም። አሮጌው ሞቶ ተቀብሮ ወልቆ አዲሱን የለበስንበት ነው። አዲሱን ክርስቶሳዊውን ህይወት የክርስቶስን ህይወት የተካፈልንበት ነው። ብዙ እንደምናየውና እንደምናስተውለው በቤተ ክርስቲያን ውስጥ በቅዱሳን መካከል በወንድሞችና እህቶች ህብረት ውስጥ በዳኑት ማህበር መካከል
አሮጌው አስተሳሰብ፣ አሮጌው ንግግር፣ አሮጌው አኗኗር፣ አሮጌው አሰራር፣ አሮጌው አደራረግ፣ አዳማዊው መሬታዊ የሆነው ስጋዊ የሆነው ፍጥረታዊ የሆነው ምኞታዊ የሆነው ነገር እየነገሰ እያሸነፈ ከባቢውን አየር ከባቢውን ሁኔታ እየተቆጣጠረ አዲሱን ማንነት መንፈሳዊ እውነት ጽድቅ ያለበትን ነገር እየተጫነ እየመጣ ያለው በአብዛኛው ዋናውን ቦታ የእረኝነቱን በትር ወይም ደግሞ የመሪነቱን ወንበር የተቆጣጠሩት ሰዎች ከዚህ ከአዲሱ ህይወት ጋራ ምንም ግንኙነት ምንም ንክኪ የሌላቸው በመሆናቸው ይመስላል። ወንድሞችና እህቶች ሁሉን እየኮነንኩ አይደለም፣ ሁሉን እያጣጣልኩ አይደለም። በማንም ላይ ለመፍረድ ስልጣን የለኝም። በማንም ላይ ለመፍረድ የበቃሁ አይደለሁም። በማንም ላይ ለመፍረድ አልተላኩም። በማንም ላይ መፍረድ የወንጌል ስራ አይደለም፣ እየፈረድኩ አይደለም። ግን በሃይማኖት ብትኖሩ ራሳችሁን መርምሩ እንደሚል እንደ እግዚአብሔር ቃል ራሳችንን እንድንመረምር፣ አካሄዳችንን እንድንመረምር፣ አስተሳሰባችንን እንድንመረምር፣ አኗኗራችንን እንድንመረምር፣ ህብረታችንን እንድንመረምር፣ ፍጻሜያችን የጠፋ የተበላሸ እንዳይሆን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ውስጥ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም ብሎ እንደሚል እንዳንሆን በአደባባዮች አላስተማርንም፣ አልሰበክንም፣ አልፈወስንም፣ አላወቅኳችሁም ብሎ እንዳለው እንዳንሆን ከወዲሁ ቆም ብለን ራሳችንን መመዘን እንድንችል ለማለት ነው። ቤተክርስቲያን በፍጥረታውያን በመሬታውያን እየተመራች ሰማያዊ ተልእኮዋን በአግባቡ ልትፈጽም አትችልም። ቤተክርስቲያን በክርስቶስ ኢየሱስ ወንጌል አምነው በእውነት አምነው እንደገና ባልተወለዱ እየተጠበቀች ፍጹም ልትሆን አትችልም። ቤተክርስቲያን መንፈሳዊ ነገር ባልተካፈሉ መንፈስ በማይመራቸው መንፈስ በማይሞላቸውና መንፈስ ባልሰራቸው ሰዎች እየተመራች መንፈሳዊውን ነገር በዚህ በመሬታዊው ዓለም ውስጥ ልታሰፍን አትችልም። የእግዚአብሔርን መንግስት ሚስጥር ልትገልጥ አትችልም። የታሰሩትን በወንጌል እውነት ነጻ ልታወጣ አትችልም። በኃጢአት ቀንበር ውስጥ የወደቁትን በጽድቅ ጉልበት ነጻ ልታወጣ አትችልም ቤተክርስቲያን። እና የዛሬው ትልቁ ተግዳሮት በቀላሉ የሚጨበጥ ወንበር፣ በቀላሉ የሚወሰድ አመራር፣ በቀላሉ ሊያዝ የሚችል ሊደረስበት የሚችል የመሪነት ቦታ በመኖሩ በቤተክርስቲያን ውስጥ ሰዎች በእንዲህና በእንዲያ በተለያየ አጋጣሚና መንገድ እየገቡ ቤተክርስቲያንን ሊመሯት እየሞከሩ ስለሆነ ቤተክርስቲያን በጉልበቷ በእርሷ በሚገለጠው የመንፈስ ቅዱስ ኃይል መጠን በፍጥነትና በኃይል ለመራመድ ለመንቀሳቀስ አልቻለች። የጠራ የወንጌል እውነት አጀንዳዎች በመድረኮቿና በምስባኮቿ እያሸነፉ ሊመጡ አልቻሉ። ብዙ መሬታዊ ጭቅጭቆች፣ መሬታዊ ወሬዎች፣ መሬታዊ ጨዋታዎች፣ መሬታዊ ጠቦች፣ ክርክሮች ናቸው መድረኳን እያሸነፉት ያሉት እያወጡት ያሉት። ስለዚህ ቆም ብላ ልታስብ የሚገባው ነገር መሪዎች ኃላፊነት ያላቸው በትር የተሰጣቸው እድል የተሰጣቸው መድረክ የተለቀቀላቸው መሪዎች በእርግጥ ተወልደዋል ወይ ነው። በእርግጥ በወንጌል እውነት ለእግዚአብሔር መንግስት ተገኝተዋል ወይ ነው። አንዳንዶች ከታሪካቸው ጋር ተያይዞ ይሄ ማለት በወንጌል ብዙ ዋጋ በከፈሉ ስለ ወንጌል በደሙ ስለ ወንጌል በተራቡ ስለ ወንጌል በተጠሙ ስለ ወንጌል በተሰደዱ ስለ ወንጌል መከራ በተቀበሉ ቤተሰቦች መካከል ተወልደው ስላደጉ ብቻ ባገኙት አጋጣሚና እድል የቤተ ክርስቲያን መሪ ሲሆኑ እንደገና መወለድ ወይም ሰማያዊው ከሰማይ ከመጣው ህይወት እንደገና መገኘት ለነርሱ በጣም ሩቅ ይሆናል። ከተለማመዱት ከአዩት ከሰሙት አባቶቻቸው ሲያደርጉ ከነበሩት ሃይማኖታዊ ስርዓት ያለፈ ከእግዚአብሔር ጋር ሕያው የሆነ ግንኙነት አይኖራቸውም። ልብ አድርጉ፣ ሁሉን እያልኩ አይደለም፣ ግን በአብዛኛው እንደዚህ ነው። ልንክደው የማንችለው እውነት ነው። እና ከክርስቲያን ቤተሰብ ስለተወለደ በክርስቲያን ቤተሰብ ውስጥ ስላደገ በእርግጥ ከእግዚአብሔር ጋር እውነተኛ ህብረት አለው ብሎ ማለት አይቻልም።
በዚያ የታሪክ አጋጣሚ በዚያ የታሪክ እድል ተጠቅሞ ቤተክርስቲያን የቤተክርስቲያን ኃላፊነት የቤተክርስቲያን አገልግሎት እንደ መኖሪያና እንደ መከበሪያ እንደ መጦሪያ እንዲሆናቸው የሚያስቡ ሰዎች አሉ። በርግጥ ተወልደዋል ወይ ነው? በርግጥ ወንጌል ገብቷቸዋል ወይ ነው? በርግጥ የወንጌል እውነት ነክቷቸዋል ወይ ነው? በርግጥ በልጅነት ህይወት ለእግዚአብሔር ተገኝተዋል ወይ ነው ጥያቄው። ይሄ ሲሆን ቤተክርስቲያንን በለመዱት በሰሙት ባዩት ወይም ደግሞ በምድራዊው ዓለም ውስጥ በሚታየው ማንኛውም ድርጅት ማንኛውም መሬታዊ ተቋም ሊመራ በሚችልበት አይነት አሰራር ሊመሯት ይሞክሩ ይሆናል። ግን ከክርስቶስ ከተቀበለችው ተልእኮ ከእግዚአብሔር ከተቀበለችው ተልእኮ ጋር በአግባቡ አገናኝተው በዚያ ተልእኮ ውስጥ ቤተክርስቲያንን ጠብቀው የመምራት አቅማቸው ምን ያህል ነው ጥያቄው። አንዳንዶች በትምህርት ልዕቀታቸው በእውቀት ከፍታቸው ወደ ቤተክርስቲያን ገብተው የቤተክርስቲያንን ወንበሮች የቤተክርስቲያንን ስልጣኖች የመያዝ እድል አግኝተዋል። እነዚህ ሰዎች በርግጥ እውቀት አላቸው፣ በርግጥ ልምድ ሊኖራቸው ይችላል፣ በርግጥ ክህሎት ሊኖራቸው ይችላል። የነርሱ ክህሎት ግን ይህችን የክርስቶስን አካል ቤተክርስቲያንን በአግባቡ ሊያቆማትና ሊመራት አይችልም። እና በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። በእግዚአብሔር መንፈስ መመራት ይኖርባቸዋል። በእግዚአብሔር መንፈስ መሞላት መሰራት ይኖርባቸዋል። እና ቤተክርስቲያን በውሰት ያመጣቻቸው ይመስላሉ አንዳንዶቹ። ቤተክርስቲያን ስራዋን እንዲያሳልጡላትና እንዲመሩላት መድረኳን እንዲያስተባብሩላት ድርጅቷን እንዲያቆሙላትና እንዲጠብቁላት በውሰት ያመጣቻቸው ይመስላሉ። ለቤተክርስቲያን ልብ የላቸውም፣ ለወንጌል ልብ የላቸውም፣ ለእውነትና ለጽድቁ ልብ የላቸውም። እውነተኛ ጩኸት በነፍሳቸው ውስጥ አይታይም። እውነተኛ ጩኸት በነፍሳቸው ውስጥ አይሰማም። ይልቁንም ለኔ ለሚሉት ነገር ይሞታሉ፣ የኔ ለሚሉት ነገር ይሞታሉ እና ለወገኔ ለሚሉት ነገር ይሞታሉ፣ ይዋደቃሉ። በጣም የሚገርመው ነገር የሌሎች መማቸው አይደለም፣ የሌሎች መገፋታቸው አይደለም። በሁለት ወንድሞችና እህቶች መካከል በሁለት ቅዱሳን መካከል እንኳን ልዩነት ሲያደርጉ አድሎ ሲያደርጉ አይሰማቸውም። እንግዲህ በክርስቶስ ኢየሱስ ወንጌል አምነው እንደገና የተወለዱ በዚህ በአዲሱ ማንነት እያደጉ የሚሄዱ ሐዋርያው ጳውሎስ ከክብር ወደ ክብር እንለወጣለን ያን መልክ እንመስል ዘንድ የእግዚአብሔርን መልክ በሕይወታችን እያጠራን እንሄድ ዘንድ እናድጋለን ብሎ እንደሚል የሚያድጉ ቢሆኑ ኖሮ በርግጥ እንዲህ አይነት ባህሪ ያስተዋልባቸው ነበር። እንግዲህ ይሄን ስንል ፍጹማን ናቸው እንደገና የተወለዱ ሰዎች ማለታችን አይደለም። አይወድቁም ማለት አይደክሙም ማለታችን አይደለም። ኃጢአት አያደርጉም ማለታችን አይደለም። ግን በኃጢአት ፕሪንሲፕል አይመሩም። በኃጢአት ቫልዩ ውስጥ ራሳቸውን አይቀበሉም። በምኞታቸው አይደሰቱም። ፈቃዳቸውን አድርገው ሐሳባቸውን ፈጽመው እነርሱ ደስ ተሰኝተው የእግዚአብሔር መንፈስ እያዘነ እነሱ ደስ ተሰኝተው ወንድሞች ቅዱሳን ቤተክርስቲያን እያዘነች ቤተክርስቲያን በዓለም ፊት እየተዋረደች እነርሱ አይመኩም። በርግጥ ማንም ኃጢአትን ቢያደርግ ከኃጢአታችን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው ይላል መጽሐፍ ቅዱስ። እንግዲህ መጽሐፍ ቅዱስ እንደዚህ ካለ ኃጢአት አያደርግም እንደገና የተወለደ ሰው እያልን አይደለም። ኃጢአት ሊያደርግ ይችላል፣ ግን በኃጢአት ሊደሰት አይችልም። የኃጢአትን እንደ ግብ አድርጎ ሊይዘው አይችልም። በጥላቻ ሊደሰት አይችልም። በስንፍና ሊደሰት አይችልም። በነውር ሊደሰት አይችልም። ከሌሎች ጋር ባለው ሌሎችን ጥሎ በማለፉ ሌሎችን ጥሎ በመቆሙ ሊደሰት አይችልም። መሬታዊውን አስተሳሰብ ግለኝነትን፣ ቡድንተኝነትን፣ ዘረኝነትን አንዱን ገፍቶ አንዱን አስጠግቶ አንዱን አግልሎ ሌላውን አታሎ ሌላውን አስጠግቶ አባብሎ አይሆንም። በክርስቶስ ኢየሱስ ስንሆን በክርስቶስ ኢየሱስ ያንን ህይወት ከክርስቶስ ስንጋራ እኛ የክርስቶስ ልብ አለን እንደሚል ጳውሎስ የክርስቶስ ልብ በእኛ ሲገለጥ እንደዚህ አይነት ዓለማዊ አሰራሮችና አስተሳሰቦች በእኛ ዘንድ አይኖሩም። እና እነዚህ ነገሮች ይህን ጥያቄ እንድንጠይቅ ያደርጉናል። መሪዎች እንደገና ተወልደዋል ወይ? መሪዎች ከእግዚአብሔር መንፈስ ከእግዚአብሔር ህይወት ከማይጠፋው ዘር ከክርስቶስ ኢየሱስ እንደገና ተወልደዋል ወይ? ህፃናት መሆናቸው ብቻ አይደለም፣ አለማደጋቸው ብቻ አይደለም፣ መወለድ አለመወለዳቸው ነው መጠየቅ ያለበት። ሐዋርያው ጳውሎስ የቆሮንቶስን ክርስቲያኖች እንዳለው ማለት ገና ስጋውያን ናችሁ
ብሎ እንደሚል በርግጥ ይሄንን የሚያደርጉ ከሆነ በጣም አደጋለሁ እና የዛሬዋ ወንጌላዊት ቤተክርስቲያን ወይም የዛሬው ወንጌላዊ ክርስትና ትልቁ ተግዳሮት በወንጌል በእውነት አምነው ወንጌልን በእውነት ተቀብለው በወንጌል በእውነት ተሞግተው ከሰማዩ አባታቸው እንደገና ያልተወለዱ መሪዎች አውራዎች ከፊት ተሰላፊዎች መኖራቸው ነው ልንል እንችላለን። በርግጥ የቤተ ክርስቲያን ትልቁ ግብ መሬታዊ ሀብት መሬታዊ ቁስ ማፍራት አይደለም እና ገንዘብ እንዴት እንደሚገኝ ገንዘብ እንዴት እንደሚስተዳደር ምድራዊ ሀብትና ቁስ እንዴት እንደሚፈራ በዓለም ፊት ምን አይነት ክብር እንዴት ሊገኝ እንደሚችል መንገድ የሚያሳዩ ብልጦች ብልሆች አዋቂዎች አይደሉም የሚያስፈልጉን የነርሱ ክህሎት የነርሱ የህይወት ተሞክሮና ልምድ የነርሱ ዕውቀት የነርሱ ጥበብ ሊጠቅምና ሊያስፈልግ ይችላል ይሆናል ግን መሰረታዊ የሚያስፈልገን ነገር በክርስቶስ ኢየሱስ እንደገና ተወልደው በወንጌል አምነው እንደገና ተወልደው በአካል ማለት በቤተ ክርስቲያን ውስጥ ሕያው የሆነ መተሳሰር ከሌሎች ጋር የሚፈጥሩ መሪዎች ናቸው የሚያስፈልጉን ህይወት ካንዳችን ወደ አንዳችን በጅማት እየተጋጠመ እንደሚፈስ ይነግረናል ሐዋርያው ጳውሎስ ይሄ በጅማት የተሳሰረውን አካል በጅማት የተሳሰረውን ሰውነት በጅማት የተሳሰረውን ህይወት በአግባቡ መምራት የሚችሉ በአካሉ ውስጥ እነርሱም በህያውነት የተሳሰሩ የአካሉ ድካም ድካማቸው የሚሆን የአካሉ ሐዘን ሐዘናቸው የሚሆን የአካሉ ክፍተታቸው የሚሆን የራሳቸውን ባገኙና በሞላላቸው ጊዜ በግል የማይጨፍሩ በግል የማይዘሉ ስለራሳቸው ክብርና ማዕረግ የማይጣሉ ስለራሳቸው ከፍታ የማይጣሉ ይልቁንም የቤተ ክርስቲያን ጉዳይ የሚከብዳቸው ሰዎች ያስፈልጉናል ብዙ ጊዜ ተገረፍኩ ይላል ጳውሎስ በሐሰተኛ ወንድሞች በኩል ፍርሃት ነበረብኝ ብሎ ይላል በልዩ ልዩ ፍርሃቶች ውስጥ እንዳለፈ ይናገርና ግን እለት የሚከብድብኝ የቤተ ክርስቲያናት ጉዳይ ነው ብሎ ይላል የክርስቶስ አካል የሆነች የቤተ ክርስቲያን ጉዳያቸው ዋና ጉዳያቸው ተቀዳሚ ጉዳያቸው የሚሆነው በዚህ ህይወት እንደገና ተወልደው በዚህ ሕያው አካል ውስጥ በሕያውነት የተሳሰሩ ብቻ ናቸው ስለዚህ ዛሬ ጥያቄ መጠየቅ አለበት መድረካችንን ማን ያዘው የቤተ ክርስቲያንን በትር ለማን የሰጠነው የቤተ ክርስቲያን ወንበር በማን እጅ ነው ያለው ቤተ ክርስቲያን የነማንን ድምጽ ነው እየሰማች ያለችው ቤተ ክርስቲያን የነማንን ምኞት ነው እየተከተለች ያለችው የቅዱሳን የወንድሞች እህቶች ህብረት አጥቢያ ህብረቶች ማህበራነ ምእመናኖች በነማን ነው እየተዘወሩ ያሉት ጥያቄ መጠየቅ አለብን እንደገና መወለድ አለባቸው መሪዎች የማይመለከታቸው ምዘናና ጥያቄ የለም መሪዎችም ሊጠየቁ ህይወታቸው ሊጠየቅ አካሄዳቸው ሊጠየቅ ይገባል የአንዱ የዛሬው ወንጌላዊ ክርስትና ተግዳሮት በእርግጠኝነት ማንመሰክርላቸው በእርግጠኝነት ማንናገርላቸው እንደገና ስለመወለዳቸው ማረጋገጫ መስጠት የምንቸገርባቸው ከአዲስ ፍጥረት ስለመሆናቸው አፋችንን ሞልተን ልንናገርላቸው ዋው ብለን ልንልላቸው የማንችላቸው መሪዎች መኖራቸው ነው አሉ መሪዎች እነዚህ መሪዎች እስካሉ ድረስ የሚገርመው ነገር እንደው በሰባት መሪዎች መካከል 5-2 ቢሆን ጫወታው ሁለቱ ያልተወለዱ ቢሆን አምስቱን ፍጥነት ያዘገያሉ 1-6 ቢሆን የአንዱ እንደገና ያልተወለደ መሆን ዓለማዊ መሆን መሬታዊ መሆን የስድስቱን ፍጥነት ያዘገያል የስድስቱን ፎከስ የስድስቱን ትኩረት ይበትናል የስድስቱን አብሮነት ይመርዛል ስለዚህ ጥያቄ መጠየቅ አለብን መሪዎች እንደገና ተወልደዋል ወይ ከመንፈስ እንደገና ተወልደዋል ዳግመኛ እንደገና ተወልደዋል ወይ ከማይጠፋው ዘር ተገኝተዋል ወይ
የልጅነት መንፈስ በእነርሱ ውስጥ ስለመኖሩ የልጅነት መንፈስ አባ አባት እያለ እየጮኸ እየመሰከረ በእውነት ውስጥ በጽድቅ ውስጥ ለመመላለስ እንደሚመራቸውና እንደሚሞግታቸው እርግጠኛ መሆን ይቻላል ወይ ነው? ወይስ የመሰጠን ቁመናቸው፣ ተክለሰውነታቸው፣ ሀብታቸው፣ ገንዘባቸው፣ አስኳላዊ እውቀታቸው፣ በዓለም ያላቸው ክብርና አንቱታ እሱ ነው የማረከን ነው? ወይስ መንገድ ላይ እንዳለ ትልቅ ዛፍ ጊዜያዊ የመጠለያዎች አርገን ወስደናቸው ነው? ጊዜያዊ ማረፊያዎች አርገን ወስደናቸው ነው? ዛሬ ቤተክርስቲያን ይህን ጥያቄ ትጠይቅ። መሪዎች በእርግጥ ተወልደዋል ወይ? እንደገና ተወልደዋል ወይ? ከመንፈስ ተወልደዋል ወይ? ከአሮጌው አዳም ሳይሆን ከአዲሱ አዳም፣ በአሮጌው አዳም ማንነት ሳይሆን በአዲሱ አዳም በክርስቶስ ማንነት እያደጉ እየተገለጡ እየሄዱ ነው ወይ የሚለውን ጥያቄ መጠየቅ አለብን። ካልሆነ ቀውሱ ይቀጥላል። ካልሆነ ቤተክርስቲያን የምድሩን ፖለቲካ መጫወቷ ይቀጥላል። ካልሆነ ምድራዊው ቋንቋ በቤተክርስቲያን ውስጥ እየነገሰ መሄዱ ይቀጥላል። ካልሆነ ምድራዊው ዘፈን፣ ምድራዊው ፍላጎት፣ ምድራዊ ምኞት፣ ምድራዊው ተንኮል፣ ምድራዊው አመጽ በቤተክርስቲያን ውስጥ እያሸነፈ ይሄዳል። ስለዚህ እያንዳንዱ ህብረት፣ እያንዳንዱ ማህበር፣ እያንዳንዱ የወንድሞችና የእህቶች ህብረት ከፊት የሚሰለፉ ሰዎች፣ እኛንን መሰማት ያለብን የሚሉ ሰዎች፣ እኛንን በዚህ ማድረግ መጠራት ያለብን፣ እኛንን ይሄን ወንበር መያዝ ያለብን፣ እኛንን በዚህ በትርና ስልጣን መገለጥ ያለብን ብለው የሚሉ ሰዎች በእርግጥ ከክርስቶስ ናቸው ወይ የሚለውን ጥያቄ መጠየቅ አለብን። አንድ ነገር ልበል። ሐዋርያው ጳውሎስ ሐዋርያት ሳይሆኑ ሐዋርያት ነን ከሚሉ ምክንያትን እንቆርጥ ዘንድ ብሎ ይላል። ለቀን አልተገዛንላቸውም ነው የሚለው። በእርግጥ ሳይሆኑ ነን የሚሉ ሰዎች አሉ እና ናቸው ወይ ብለን መጠየቅ ያስፈልገናል። የአንደኛው አንድ ነጥብ አንዳችን የመጀመሪያው የመሪዎች ጥሪና ስምሪት ውስጥ ልናስብበት የሚገባው ጉዳይ የመሪዎች ዳግም ልደት ነው። ይህንን እናስብ፣ በቅንነት እንነጋገር፣ እንምከር፣ እንጸልይ እና የሚቀጥለው ነጥባችንን እናያለን። ለሌሎች መልእክቱ እንዲደርስ ሼር አርጉ፣ ላይክ አርጉ፣ ኮሜንት አርጉ፣ ኮፒ ሊንክ አርጉ። ይጠቅማል፣ ለሌሎች ይጠቅማል ብዬ አስባለሁ፣ ለብዙዎች ይጠቅማል ብዬ አስባለሁ እና መዳረሻ መንገዱ ይሄ ነው። ሌላ መንገድ የለንም። ብዙ ዋጋ ስለማያስከፍላችሁ ምንም ልበል፣ ምንም ዋጋ ስለማያስከፍላችሁ ግድ የላችሁም። ሰብስክራይብ አርጉ፣ ሼር አርጉ፣ ላይክ አርጉ። ኮሜንት ካላችሁ ደግሞ ጻፉ። ጥያቄ ካላችሁ አይ ነው ይሄን ተሳስተሃል፣ እንደዚህ እንደ እግዚአብሔር ቃል ልክ አይደለም አባባልህ ብላችሁ የምትሉት ነገር ካለ እንደ እግዚአብሔር ቃል እንነጋገር። እንደ አመለካከታችን ብቻ አይደለም፣ እንደ ስሜታችን ብቻ አይደለም፣ እንደ መረዳታችን ብቻ አይደለም። በእርግጥ መጽሐፍ ቅዱስ ይላል ይሄን ሐሳብ በዚህ ይመዝነናል ነው የሚለውን ጥያቄ አብረን እናንሳ። ጌታ ይባርካችሁ። በሚቀጥለው ነጥብ እንገናኛለን። ሻሎም፣ ጸጋው ይብዛላችሁ።